በመጨረሻም የፌዴራል መንግስቱ በህወሓት ጄኔራሎች ላይ ይፋዊ እርምጃ ጀመረ። ባለፉት ቀናት መከላከያ ሰራዊቱ ወደ ትግራይ አዋሳኝ ስፍራዎች ከፍተኛ ቁጥር ያለውን ኃይሉን ማስጠጋቱ ይታወቃል። ዛሬ በተሰማው መረጃ ደግሞ የፌዴራል መንግስቱ በህወሓት ዋነኛ ጄኔራሎችና አመራሮች ላይ ከውጊያው አስቀድሞ አንድ ጠንካራ እርምጃ ሰንዝሯል። ይህ እርምጃ የህወሓትን ጉሮሮ የሚያንቅ እንደሆነ እየተነገረ ነው። ታደምጡታላችሁ። በደብረ ታቦር 13 ሰዓታት የዘለቀ ውጊያ እንዳደረጉ የተናገሩት የፋኖ ኃይሎች በከተማዋ ከባድ ኪሳራ አድርሰዋል ሲል መንግስት ከሰሰ። የመከላከያ ሰራዊቱ በበኩሉ በአማራና ኦሮሚያ አዋሳኝ ስፍራ በሚገኝ ፋኖ ካምፕና ማሰልጠኛ ላይ ድብደባ መፈጸሙን ይፋ አድርጓል። ሰራዊቱ እየለቃቀምናቸው ነው ሲል፣ የፋኖ ታጣቂዎች ደግሞ ድል ቀንቶናል እያሉ ነው። እንመለስበታለን። ነገሩ እየከረረ ነው። በጅዳ አብይና ኢሳያስን ያደራደረችው ሳውዲ 4 ኪሎ ላይ ጥርስ ነክሳለች። ጌዲዮን ጢሞቴዎስ ሪያድ ደርሰው በተመለሱ በአንድ ሳምንት ጊዜ ውስጥ የሳውዲ ውጭ ጉዳይ ሚኒስተር 4 ኪሎ ተከስተዋል። የሚኒስትሩ ጉዞ የተሰማው ደግሞ ሮይተርስ ኢትዮጵያ ለፍጥኖ ድራሽ ኃይሉ በቤንሻንጉል ጉሙዝ የጦር ቤት ሰጣለች ሲል የሳተላይት ምስል ይዞ በወጣ ማግስት ነው። በሌላ በኩል የቱርክ ፕሬዝዳንት በቀጣይ ሳምንት አዲስ አበባ ይገባሉ። ታደምጡታላችሁ። ከነጩ ቤተ መንግስት ለ4 ኪሎ ከባድ ማስጠንቀቂያ ተሰጠ። ሮይተርስ ከሰሞኑ ያጋለጠው የምርመራ ዘገባ ሌላ መዘዝ ይዞ መጥቷል። ጉዳዩ ከወደ አሜሪካ መድረሱን ተከትሎ ትራምፕ መዘዙ የከፋ ነው በማለት አስቸኳይ ማስጠንቀቂያ ልከዋል። ነገርየው ኢትዮጵያን አጣብቂኝ ውስጥ የሚከት ነው። በጉዳዩ ላይ የኢትዮጵያ መንግስት ዝምታን መርጧል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በመጨረሻም የፌዴራል መንግስቱ በህወሓት ጄኔራሎች ላይ ይፋዊ እርምጃ ጀመረ። ባለፉት ቀናት መከላከያ ሰራዊቱ ወደ ትግራይ አዋሳኝ ስፍራዎች ከፍተኛ ቁጥር ያለውን ኃይሉን ማስጠጋቱ ይታወቃል። ዛሬ በተሰማው መረጃ ደግሞ የፌዴራል መንግስቱ በህወሓት ዋነኛ ጄኔራሎችና አመራሮች ላይ ከውጊያው አስቀድሞ አንድ ጠንካራ እርምጃ ሰንዝሯል። ይህ እርምጃ የህወሓትን ጉሮሮ የሚያንቅ እንደሆነ እየተነገረ ነው። ከ4 ኪሎ ህወሓት ላይ እርምጃ ተጀምሯል። እርምጃው የህወሓት ጄኔራሎችና ቁልፍ ሰዎች ባንክ ሂሳብ መታገዱን የሚገልጽ ነው። መንግስት በሻዕቢያ ላይ የመዘዘውን የመጨረሻ ካርድ ባጋሩ ህወሓት ጄኔራሎች ላይም ደግሞታል። የትግራይ ችግር እንዲወሳሰብና ጦርነት እንዲከፈት በቀጥታ ይሁን በተዘዋዋሪ እጃቸው አለባቸው የተባሉ የወታደራዊ መሪዎችና ፖለቲከኞችን እንደዚሁም ነጋዴዎች በቁጥር 250 የሚሆኑ የግል ባንካቸው በፌዴራል መንግስት እንዳይንቀሳቀስ መታገዱ ተሰምቷል። የጄኔራሎቹ የባንክ ሂሳብ ለመንግስት መታገድ በመንግስት መታገድ ከጦርነት እንቅስቃሴ ጋር የተገናኘ መሆኑን ቅርበት ያላቸው ምንጮች ያሰራጩት መረጃ አመላክታል። የህወሓት ጄኔራሎች ለጦርነት እየተዘጋጁ መሆኑን ተከትሎ መንግስት የባንክ ሂሳባቸውን ለማገድ ተገዷል ተብሏል። በተለይም እንደ ጄኔራል ምግበይ ያሉ ወታደራዊ መኮንኖች ላይ ጥብቅ ክትትል እየተደረገ መሆኑን መረጃዎች አመላክታሉ። ከዚህን ቀደም መከላከያ ሰራዊት ጄኔራል ምግበይ የፋኖ ኃይሎችን እየመሩ ነው በማለት መክሰሱ ይታወሳል። ፌዴራል መንግስቱ አሁን በትግራይ ክልል ለተፈጠረው ውጥረት ዋነኛ ተጠያቂ ያደረገው ጄኔራል ምግበይን እንደሆነ መረጃዎች ያሳያሉ። የህወሓትን የጦርነት ዝግጅት ተከትሎ መንግስት በተለያዩ አቅጣጫዎች ከፍተኛ ኃይል ያለው ጦር መሳሪያ ትግራይ አዋሳኝ እያስገባ ነው ተብሏል። ህወሓት ከሰሞኑ በወጣው መግለጫ የፌዴራል መንግስት ከበባ እያደረገብኝ ነው ማለቱ ይታወሳል። ህወሓት ራሱ ጦሩን በአማራና አፋር አዋሳኝ አካባቢዎች እያስጠጋ ነው። መንግስት የህወሓትን እንቅስቃሴ ባለበት ለመግታት ኃይሉን እያስጠጋ ነው። በተለይም በወልቃይትና በራያ አዋሳኝ አካባቢዎች መንግስት ከፍተኛ የወታደር እንቅስቃሴ እያደረገ መሆኑ እየተገለጸ ነው። እንደ መረጃዎቹ ከሆነ ቡድኑ ወልቃይት ጠገዴን በአዲጎሹ በኩል ለማጥቃት ዓላማው እንደሆነ ተነግሯል። ከአዲጎሹ ትይዩ ከተከዚ ባሻገር በምትገኘው አዲ አሰር ከተማ ውስጥ የሰፈሩት እነዚህ ታጣቂዎች በዚህ ሳምንት ውስጥ ጦርነቱ እንደሚጀመር ተነግሯቸዋል። ለግዳጅ ዝግጁ ሆነው እንዲጠብቁም ታዘዋል። በደብረ ታቦር 13 ሰዓታት የዘለቀ ውጊያ እንዳደረጉ የተናገሩት የፋኖ ኃይሎች በከተማዋ ከባድ ኪሳራ አድርሰዋል ሲል መንግስት ከሰሰ። የመከላከያ ሰራዊቱ በበኩሉ በአማራና ኦሮሚያ አዋሳኝ ስፍራ በሚገኝ የፋኖ ካምፕና ማሰልጠኛ ላይ ድብደባ መፈጸሙን ይፋ አድርጓል። ሰራዊቱ እየለቃቀምናቸው ነው ሲል፣ የፋኖ ታጣቂዎች ደግሞ ድል ቀንቶናል እያሉ ነው። ከሰሞኑ የመከላከያ ሰራዊቱ ወደ ድንበር አካባቢዎች በተለይም ወደ ኤርትራ አዋሳኝ ስፍራዎች መንቀሳቀሱን ተከትሎ ከአማራ ክልል አካባቢዎች መንቀሳቀስ
መንቀሳቀሱ ይታወቃል። ይህንንም ተከትሎ በበርካታ ከተሞች አዲስ ውጊያ ተቀስቅሷል። በዋናነት በደቡብና ማዕከላዊ ጎንደር ቀጠና ሰፊ ስፍራዎችን የሸፈነ ከባድ ውጊያ ተደርጓል። ውጊያ ካስተናገዱ ከተሞች መሃል የደቡብ ጎንደር ዞን መቀመጫ ደብረ ታቦር ትጠቀሳለች። በከተማዋ ለ13 ሰዓታት የዘለቀ ጠንካራ ውጊያ እንደተደረገ ተሰምቷል። በከተማዋ ስለነበረው ውጊያ የከተማው ኮሚኒኬሽን ቢሮ ዘለግ ያለ ማብራሪያ ሰጥቷል። በማብራሪያውም የፋኑ ታጣቂዎች በከተማዋ አሰቃቂ ድርጊት ፈጽመዋል ሲል የወነጀለ ሲሆን ግድያ፣ ዘረፋ እና ሌሎች ኢሰብአዊ ድርጊቶችን ያለ ገደብ መፈጸሙን ጠቅሷል። ደብረ ታቦር በህዝቧና በጸጥታ ኃይሎች ጥምረት አልተደፈረችም የሚለው ይኸው መግለጫ ፋኖን የቅርብና ሩቅ አጀንዳ ሰጪዎች አስፈጻሚ ነው ሲል በመክሰስ እንዲህ ሲል ይቀጥላል። ከትናንት ጀምሮ ደብረ ታቦር ከተማን ያስኮያለ ሲያሸብር ውሎ የጥፋት ተልእኮውን ለመፈጸም በከተማው ዙሪያና የከተማው አንዳንድ አካባቢዎች ቅስቀሳ የጀመረው ይህ ቡድን የከተማ የህዝብ መገልገያ ተቋማትን በመዝረፍና በማቃጠል የግለሰቦችን ቤት በጥላቻ በማቃጠል ህንፃዎችን በማውደም ለህዝብ ያለውን ንቀትና ጥላቻ አሳይቷል የሚል ከባድ ውንጀላ የፋኑ ታጣቂዎች ላይ አሳርፏል። የመከላከያ ሰራዊቱ በበኩሉ ደግሞ በአማራና ኦሮሚያ አዋሳኝ ስፍራዎች ላይ በሚንቀሳቀሱ የፋኑ ታጣቂዎች ላይ እርምጃ እየወሰደ መሆኑን በመግለጽ እየለቃቀምኳቸው ነው ብሏል። ሰራዊቱ አሸባሪና ጽንፈኛ ቡድኖች ላይ እርምጃ ወስጃለሁ ባለበት በዚህ መግለጫው ሰራዊቱ እስካሁን ባደረሰባቸው እጅግ ፈታኝና አስቸጋሪ በረሃና ሸለቆ ቦታዎች ድረስ መንገድ ጠርጎ በመግባት በተለይ በኦሮሚያና አማራ ክልሎች አዋሳኝ በሆነችው ደራ ወረዳ ውስጥ የሚገኙ ባይት፣ አቦ ጎዶ፣ ኦሞምቦኒያ፣ በሬሳ ገብሩ ተብለው በሚጠሩ ቆላማ አካባቢዎች ኦፕሬሽን ማድረጉን ይጠቅሳል። በዚህ ኦፕሬሽንም ጽንፈኛ ሲል የጠራው የፋኖ ቡድን ዋና ማሰልጠኛና መገልገያ 3 ካምፖችን ደምስሼ ቡድኑ ዳግም እንዳይንሰራራ አድርጌዋለሁ ብሏል። አክሎም በኦፕሬሽኑ የቡድኑን አባላት መደምሰሱንና ማቁሰሉን፣ ክላሽ፣ ብሬን፣ መትረየስ፣ ቦምብ፣ የወገብ ትጥቅና በርካታ ተተኳሾችን ሞተር ሳይክል በቁጥጥር ስር መዋል መቻሉን ገልጿል። ነገሩ እየከረረ ነው። በጅዳ አብይና ኢሳያስን ያደራደረችው ሳውዲ 4 ኪሎ ላይ ጥርስ ነክሳለች። ጌዲዮን ጢሞቴዎስ ሪያድ ደርሰው በተመለሱ በአንድ ሳምንት ጊዜ ውስጥ የሳውዲ ውጭ ጉዳይ ሚኒስትር 4 ኪሎ ተከስተዋል። የሚኒስትሩ ጉዞ የተሰማው ደግሞ ሮይተርስ ኢትዮጵያ ለፈጥኖ ደራሽ ኃይሉ በቤኒሻንጉል ጉሙዝ የጦር ቤት ሰጣለች ሲል የሳተላይት ምስል ይዞ በወጣ ማግስት ነው። በሌላ በኩል የቱርክ ፕሬዝዳንት በቀጣይ ሳምንት አዲስ አበባ ይገባሉ። የዲፕሎማሲው መዲና አዲስ አበባ በዚህ ሳምንት የዓለም አቀፍ የፖለቲካ እምብርት ብቻ ሳይሆን የአፍሪካ ቀንድን የለውጥ አውሎ ንፋስ የምታስተናግድበት ወሳኝ ምዕራፍ ላይ ትገኛለች። ቦሌ ዓለም አቀፍ አውሮፕላን ማረፊያ የሀያላን ሀገራት መሪዎችና መልእክተኞችን እያፈራረቀ ሲያስተናግድ፣ በቤተ መንግስቱ አዳራሾች የሚደረጉ የውይይት አጀንዳዎች ግን ከወትሮ የተለዩ እጅግ በጥብቅ ሚስጥር የተያዙና የቀጠናውን የሰላምና የጦርነት እጣ ፈንታ የሚወስኑ መሆናቸው ግልጽ እየሆነ መጥቷል። የዚህ ድራማ ቁልፍ ተዋናይ የሆኑት የሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፍርሃን ትናንት ረቡዕ የካቲት 4 ቀን 2018 ዓ.ም አዲስ አበባ መግባታቸው እንዲሁም የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ሻንጣቸውን ጠቅልለው ለጉብኝት ይመጣሉ ተብሎ መነገሩ በአፍሪካ ቀንድ ሰማይ ስር ያንዣበበው የጦርነት ደመና ምን ያህል እንደጠቆረ የሚያመላክት ነው። ነገር ግን የዚህን ከፍተኛ የዲፕሎማሲ ጉብኝት ድባብ ሙሉ በሙሉ የቀየረውና የፖለቲካውን ጠረጴዛ የገለበጠው ከሰሞኑ ዓለም አቀፉ የዜና ወኪል ሮይተርስ ያፈነዳው ፖለቲካዊ ቦምብ ነው። ሮይተርስ በምርመራ ዘገባው ይፋ እንዳደረገው ኢትዮጵያ በድብቅ በሺዎች የሚቆጠሩ የሱዳን ፈጥኖ ድራሽ ኃይል አርኤስኤፍ ተዋጊዎችን በግዛቷ ውስጥ እያሰለጠነች ትገኛለች። ይህ ዜና በካርቱም በካይሮና በሪያድ የፈጠረው ድንጋጤ ቀላል አይደለም። ይህ ጉዳይ በቀጥታ ከሪያድና ከአቡዳቢ የጥቅም ፍክክር ጋር በእጅጉ ይተሳሰራል። በጂኦፖለቲካ ተንታኞች ዘንድ የሱዳኑ አርኤስኤፍ የኤሚሬትስ ድጋፍ እንዳለው በስፋት ይታመናል። ኢትዮጵያ ይህንን ኃይል እያሰለጠነች ነው ማለት ጠቅላይ ሚኒስትር አብይ አህመድ በሱዳን ጉዳይ ላይ ሙሉ በሙሉ ከኤሚሬትስ ጋር ተሰልፈዋል ወደሚል ድምዳሜ ይወስዳል። ሳውዲ አረቢያ ደግሞ የቀይ ባህርን ደህንነት ለኤሚሬትስና ለተላላኪዎቿ ብቻ አሳልፋ መስጠት አትፈልገም። የልዑል ፋይሰል አዲስ አበባ መምጣት ይህንን የኢትዮጵያና የኤሚሬትስ ወታደራዊ ጥምረትን ለመበተን ወይም ቢያንስ ኢትዮጵያ በሱዳን ጉዳይ ላይ ያላትን አቋም እንድታለዝብ ለማድረግ የታለመ ስልታዊ ያጸፋ እርምጃ ነው። ሳውዲ የኢትዮጵያ
የኢትዮጵያን የኢኮኖሚ ተደላዳይነት እንደ መሳሪያ በመጠቀም አዲስ አበባን ከኤሚሬትስ ጉያ በማውጣት በቀጠናው የተመጣጠነ የኃይል አሰላለፍ ለመፍጠር እየጣረች ትገኛለች። በዚህ ሁሉ የጦርነት ውጥረት ውስጥ የቱርኩ ፕሬዝዳንት ኤርዶጋንና የሳውዲው ልዑል ወደ አዲስ አበባ የሚተሙት እሳቱ ከመስፋፋቱ በፊት ለማጥፋት ነው። ቱርክ ለኢትዮጵያ ድሮን የምታቀርብ ለሶማሊያ ደግሞ የባህር ኃይል ጥበቃ የምታደርግ ባለ ሁለት ቢላዋ ተጫዋች ናት። ሳውዲ ደግሞ የቀይ ባህር ፕሮጀክቶቿን ለመታደግ ትባዝናለች። ኢትዮጵያ በሱዳን ጦርነት ውስጥ እጇን ማስገባቷ ከተረጋገጠና በሰሜን በኩል ከኤርትራ ጋር ያለው ጦርነት ከፈነዳ ቀይ ባህር የመተላለፊያ መስመር መሆኑ ቀርቶ የጦር አውድማ መሆኑ አይቀርም። ከነጩ ቤተ መንግስት ለ4 ኪሎ ከባድ ማስጠንቀቂያ ተሰጠ። ሮይተርስ ከሰሞኑ ያጋለጠው የምርመራ ዘገባ ሌላ መዘዝ ይዞ መጥቷል። ጉዳዩ ከወደ አሜሪካ መድረሱን ተከትሎ ትራምፕ መዘዙ የከፋ ነው በማለት አስቸኳይ ማስጠንቀቂያ ልከዋል። ነገርየው ኢትዮጵያን አጣብቂኝ ውስጥ የሚከት ነው። ጉዳዩ ላይ የኢትዮጵያ መንግስት ዝምታን መርጧል። አሜሪካ ሲኔት የውጭ ግንኙነት ኮሚቴ ሰብሳቢ ኢትዮጵያ ለሱዳን ፈጥኖ ድራሽ ኃይል የስልጠና ካምፕ ገንብታለች የሚለውን ዘገባ ተከትሎ ከፍተኛ ስጋት ገባቸው ገልጸዋል። ኢትዮጵያ ለሱዳኑ ፈጥኖ ድራሽ ኃይል ታጣቂዎች የስልጠና ካምፕ ገንብታለች ሲል ሮይተርስ የምርመራ ዘገባ ማውጣቱን ተከትሎ የዩናይትድ ስቴትስ ሴኔት የውጭ ግንኙነት ኮሚቴ ሰብሳቢ ድርጊቱ የሚያስከትለው መዘዝ እንደሚኖር አስጠንቅቀዋል። ሴናተር ሪሽ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት በኢትዮጵያ ውስጥ በተባበሩት አረብ ኤሚሬትስ የሚደገፉና በዘር ማጥፋት ለተሰማሩ የፈጥኖ ድራሽ ኃይል RSF የሚያገለግል የማሰልጠኛ ማዕከል መኖሩን እንዲሁም በሶማሌላንድ በኩል የሎጂስቲክስ መስመር ሊኖር እንደሚችል የሚገልጹ ሪፖርቶች አሳስበውኛል ብለዋል። ሴናተሩ አክለውም እንዲህ አይነቱ ድርጊት ሁኔታውን ይበልጥ የሚያሳስብ በመሆኑ የፈጥኖ ድራሽ ኃይሉን የውጭ ሀገር የሽብርተኛ ድርጅት አድርጎ ለመሰየም ተጨማሪ ምክንያት ይሆናል፣ እንዲሁም የውክልና ድጋፍ ለሚያደርጉ አካላት መዘዝ ያስከትላል ሲሉ አስጠንቅቀዋል። ሬሽ ይህንን ያሉት ሮይተርስ በቅርቡ ኢትዮጵያ በሱዳን ድንበር አቅራቢያ በሚገኘው በቤኒሻንጉል ጉሙዝ የፈጥኖ ድራሽ ታጣቂዎችን የምታሰለጥንበት ካምፕ ገንብታለች ሲል የምርመራ ዘገባ ማውጣቱን ተከትሎ ነው። ዘገባው የመንግስት ምንጮችን፣ ዲፕሎማቶችንና የደህንነት ባልደረቦቹን ቃለ መጠይቅ በማድረግ እንዲሁም የሳተላይት ምስሎችን በመጠቀም በወጣው የምርመራ ዘገባ ካምፑ የሚገኘው በሱዳን ድንበር አቅራቢያ በቤኒሻንጉል ጉሙዝ ክልል መሆኑን ገልጿል። ሪፖርቱ አክሎም ካምፑ በሱዳን ለሚካሄደው ውጊያ ለፈጥኖ ድራሽ ኃይል አዳዲስ ምልምሎችን ሊያቀርብ እንደሚችል ጠቁሟል። የኢትዮጵያ ባለስልጣናት እስካሁን ለቀረበው ክስ ይፋዊ ምላሽ አልሰጡም። እንደ ሮይተርስ ዘገባ አንድ ከፍተኛ የኢትዮጵያ መንግስት ባለስልጣንን ጨምሮ 8 ምንጮች የቦታውን ግንባታ የተባበሩት አረብ ኤሚሬትስ በገንዘብ እንደረዳችና የሎጂስቲክስ የስልጠና ድጋፍ እንደሰጠች ገልጸዋል። የዜና ወኪሉ የተባበሩት አረብ ኤሚሬትስን ተሳትፎ በገለልተኛ ወገን ማረጋገጥ እንዳልቻለም ጠቅሷል። የኤሚሬትስ የውጭ ጉዳይ ሚኒስቴር ሀገሪቱ በሱዳን ግጭት ውስጥ አለመሳተፏን ለሮይተርስ ገልጿል። የሱዳን የእርስ በርስ ጦርነት በ2015 ዓ.ም የተጀመረው በሱዳን ጦር ኃይልና በፈጥኖ ድራሽ ኃይሉ RSF መካከል በተፈጠረ የስልጣን ሽኩቻ ሲሆን ግጭቱ ከፍተኛ ሰብአዊ ቀውስ፣ መፈናቀልና ረሃብና የቀጠናው ያለመረጋጋት ስጋት ደቅኗል። የሮይተርስ ዘገባ አንድ የኢትዮጵያ የውስጥ ደህንነት ሰነድን ጠቅሶ እንደገለጸው በዓመቱ መጀመሪያ ላይ በሺዎች የሚቆጠሩ የፈጥኖ ድራሽ ኃይል ተዋጊዎች በተጠቀሰው ቦታ ስልጠና ሲወስዱ የነበረ ሲሆን የሎጂስቲክስ ድጋፍም ከኤሚሬትስ ጋር የተያዘ ነው ተብሏል። ሆኖም በካምፕ ውስጥ ያሉትን ሰዎች ማንነትም ሆነ የምልምል ሁኔታውን በገለልተኛ ወገን ማረጋገጥ እንዳልቻለ የዜና ወኪሉ ገልጿል።